የዛሬው ትምህርት ርዕሴ ምንድነው የሚለው ለእግዚአብሔር ክብር መኖር የሚል ነው። ማንም አይፈልገው ይሄንን የተሳካ ህይወት መርህ ነው። ይሄ ለእግዚአብሔር ክብር መኖር ተሳካ የሚባለው ህይወት የቱ ነው? ለእግዚአብሔር ክብር የኖረ ህይወት ነው። ከዚህ ምድር ላይ ስታልፉት ትታችሁ የምታልፉት ሌጋሲ ምንድነው? ከዚህ ምድር ስናልፍ አይደለም ከዚህ ምድር በሞት መሄድ አይደለም። በደንብ አድርጋችሁ እንድታደምጡ ፈልጋለሁ። ከዚህ ቸርች እንኳን በስራ ምክንያት በሌላ ምክንያት እንኳን ሌላ ቦታ ብትሄዱ ለእኛ ትታችሁ የምትሄዱት ሌጋሲ ምንድነው? ከዚህ ቸርች ስንሄድ እንኳን ትተነው የምንሄደው ሌጋሲ ምንድነው? ሰዎች በምንድነው የሚያስታውሱን? እንዴት ነው ሰው እኔን የሚያስታውሰኝ ማለት ነው? ነገረኛ ነው እሱ ሰውዬ፣ ደፋር እንደው በቃ እግዚአብሔርን የማይፈራ ነው የሚሉት ወይስ ዋው ምንም ቢሆን he has a quality of life እግዚአብሔርን የሚፈራ ለእግዚአብሔር ክብር የኖረ ሰው ነው የሚሉት? ይገርፉል ወገኖቼ። በጣም ለሰዎች የሚያስገርም ሰው መሆን አትችሉም። ከእግዚአብሔር ጋር ያላችሁ ሪሌሽንሺፕ ነው ሰዎችን የሚነካቸው። የእግዚአብሔር ሰው መሆናችን ነው እንትን የሚነካቸው። ሰዎች በቀልደኝነታችን እንኳን አይረኩም። ይገርማቸዋል። ሰዎች በአዋቂነታችን በምሁርነታችን እንኳን አይረኩም። የሚረኩት የእግዚአብሔር ሰው በመሆናችን ነው። አሜን። እስቲ አሜን በሉ ወገኖቼ። ለእግዚአብሔር ክብር የኖረ ሰው መሆናችን በጣም በጣም ወሳኝ ነው። የተሳካ ህይወት መርህ ብዬ ነው ያስቀመጥኩት። ከዚያ በኋላ በፊልጵስዩስ ምዕራፍ 1 መጽሐፍ ቅዱስ ካላችሁ ሁላችሁም ወደዛ አብረን ሄደን ካልቻላችሁ ደግሞ ከዚሁ ላይ እናነባለን አንድ ላይ። ኦኬ ምንድነው የሚለው? ለእግዚአብሔርም ክብርና ምስጋና አንብቡላችሁ ከኔ ጋር ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለው ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን እጸልያለሁ ይላል ጳውሎስ ለፊልጵስዩስ ሰዎች። ሃይላይቱ የቱ ነው መሰላችሁ? የዚህ ሁሉ ቀጥሎ ያለው ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ የክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውነትና በማስተዋል ከሁሉ ይልቅ ከፊት ይልቅ በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ያለው ታርጌቱ ምንድነው? አስምሬበታለሁ። ለእግዚአብሔርም ክብርና ምስጋና። ሃሌሉያ። ይሄ ሁሉ ጎሉ ምንድነው? ለእግዚአብሔር ክብርና ምስጋና መሆን አለበት። የምታደርጉት፣ የምትሰሩት፣ የምትናገሩት፣ የምትኖሩት ኑሮ፣ ፍቅራችሁ፣ ግብዝነት የሌለው ህይወታችሁ ታርጌቱ ምንድነው? እግዚአብሔር ይከብርበታል። ሃሌሉያ። እግዚአብሔር ይከብርበት ዘንድ ነው ወገኖቼ። የሰው ልጅ የመጨረሻው ደስታው፣ የመጨረሻው የህይወቱ የመፈጠሩ የመጨረሻው ግብ ምንድነው ወገኖቼ? የመጨረሻው ግብ ምንድነው? ሰው ልጅ የመፈጠሩ ዋና ዓላማ እግዚአብሔር ለምንድነው ሰውን የፈጠረው? ዓላማው ምንድነው? ዶሮ ወጥ ቁርጥ እንዲበላ ነው? ኖ። ሚስት አግብቶ ሶቶ እጅ ለእጅ ተያይዞ በየመንገዱ በየካፌው እንዲዞር ነው? ኖ። those are very important ናቸው። በጣም አስፈላጊ ናቸው። ነገር ግን የዋና ዓላማው የእኛ መፈጠር ዋና ዓላማው የመጨረሻው ግቡ ምንድነው? ይኸውላችሁ እዛ አስቀምጫለሁ በቢጫ እግዚአብሔር ማክበርና በእርሱም ለዘላለም ደስ መሰኘት። በቃ that's why we are created። ለእግዚአብሔር ለማክበር ነው የተፈጠርነው። እኔ በሉ እስቲ እግዚአብሔር ለማክበር ነው የተፈጠርኩት በሉ። በእርሱም ደስ ሰኝ ዘንድ ነው በሉ እስቲ ወገኖች። የደስታችን ፎከስ እግዚአብሔር ነው ወገኖች። ደስታችን አምላካችን እግዚአብሔር ነው። ኢየሱስ ለዘላለም ጌታ። እግዚአብሔር ስሙ ይባረክ። የሰው ልጅ የመፈጠር ዋና ዓላማና የመጨረሻው ግብ ምንድነው? ንገሩኝ እስቲ።
ደግሜ ጠይቃለሁ። የሰው ልጅ የመፈጠሩ ዋና ዓላማና የመጨረሻው ግብ ምንድነው? ስለዚህ ወደ ራስ ፐርሰናላይዝ እናደርገዋለን። እኔ በሉ እስቲ የተፈጠርኩት እና የህይወቴ ዓላማ እግዚአብሔርን ማክበርና በእርሱም ለዘላለም ደስ መሰኘት ነው። በሉ የደስታዬ ምንጭ ማንም አይደለም። የደስታዬ ምንጭ እግዚአብሔር ነው። ምናልባት ዛሬ ጠዋት በተለያዩ ምክንያቶች ተረብሻችሁ ተቆጥታችሁ ደስታችሁ ደፍርሶ ልትመጡ ትችላላችሁ። ነገር ግን እነግራችኋለሁ የደስታችሁ ምንጭና መሰረት እነሱ አይደሉም። የደስታችን ምንጭና መሰረት እግዚአብሔር ነው። አሜን። እና እኛ ደግሞ የተፈጠርነው ምንም ዱቄት ለመፍጨት ለምንም አይደለም። ተፍ ብለን በሳምንት 40-50 ሰዓት ሰርተን ለመሸቀል አይደለም። የተፈጠርነው ፕራይመሪ ፐርፐዝ ነው to glorify our God። ይኸውላችሁ እዚህ በጣም ሲሪየስ መሆኑን ለማሳየት ነው። በደንብ what is the primary purpose, ultimate goal of human creation ብዬ ይኸውላችሁ to glorify God and enjoy him forever። ኦኬ እንቀጥላለን። አኬኪ ፊ ገልሚ ኡመመ ኢልማ ነሞታ ማሊ ሲሪየስ አም ሲሪየስ ገብቷችኋል? በብዙ ቋንቋዎች ነው ጽፌ የመጣሁት። አኬኪ ፊ ገልሚ ኡመመ ኢልማ ነሞታ ማሊ ይሄ በኦሮምኛ የተጻፈ ነው። ይኸውላችሁ ዋቀየን ኡልፌሱ ፊ በረበራን ኢሰት ገመዱ አንብቡ እስቲ ዜን ደግሞ አንባቢዎቹም ዝም ይላሉ እንዴ? አንብቡ እስቲ እታዩክ ወሽም ማርኳን ረስቻለሁ። ለአፕሩቫሉ ቴክስት ጽፌ ነበር መልስ ባላገኝም መጨረሻ ላይ ያገኘው። ግን ምንድነው መጨረሻ ላይ መልሱ? ለምንድነው የምጽፈውም እንደዚህ መሰላችሁ? የሆነ ቋንቋ ትምህርት ለመስጠት አይደለም። አይ አም ሲሪየስ። ይሄ በጣም የህይወታችሁ ግብ ነው። አልሰማውም ብላችሁ እንኳን እንዳትጠራጠሩ በቋንቋችሁ እንድትሰሙ ነው። እኔ ጉራገኛ ወላይትኛም ብጽፍ ደስ ይለኝ ነበር። ሁሉ በሁሉ ቋንቋ የእግዚአብሔር ትልቁኛ የተፈጠርንበት ዋናው ዓላማ ምንድነው? እኛ የተፈጠርንበት ዋና ዓላማው ምንድነው? መጨረሻ ግቡ ምንድነው? እግዚአብሔርን ለማክበር ነው። ፕሊዝ ማይንድ ዩር ኦን ቢዝነስ። ለዚህ ኑሩ። እግዚአብሔርን ለማክበር ብቻ ተነሱ ከእንቅልፋችሁ። now it is the dawn has come። ቀኑ ምንድነው? ጎህ ቀዷል። እኔም ተነስቻለሁ ከእንቅልፌ። this is በቃ እግዚአብሔርን ለማክበር ከዚህ አልጋ ከወረድኩበት ሰዓት ጀምሮ ውሎዬ ሁሉ እግዚአብሔርን በማክበር የተጠመደ ይሆናል። ራሳችሁን አስገድዱ። አሜን በሉ። ራሳችሁን ፎርስ አድርጉ። ለምሳሌ ጾም ጸሎት ስትይዙ ራሳችሁን አስገድዳችሁ አይደለም። ምክንያቱም ሁልጊዜ ጠዋት ከእንቅልፋችሁ ስትነሱ ቡና፣ ሻይ፣ ቁርስ ምናምን ነው የለመደው ሰውነታችን። ልክ ከእንቅልፋችሁ ስንነሳ አምጣ ይላል። አይ ዛሬ የለም ትሉታላችሁ። ለምን ይላል? አይ የለም እንዲመጣ ፈልጋለሁ፣ እኔ ቡና ፈልጋለሁ፣ ይሄ እኔ ጥብስ እንቁላል ጥብስ ፈልጋለሁ፣ ፍርፍር ፈልጋለሁ ምናምን ሲል አይ ታስገድዱታላችሁ። አታገኝም ዛሬ የለም ቢኮዝ ጾማለሁ። አስገድዱ ራሳችሁን እግዚአብሔርን ለማክበር። አሜን በሉ ወገኖቼ። ኖ ይሄ ለእግዚአብሔር ክብር አይመጥንም። ይሄ ንግግሬ፣ ይሄ አስተሳሰቤ፣ ይሄ ውሎዬ፣ ይሄ ስራዬ ለእግዚአብሔር ክብር አይመጥንም። ስለዚህ I don't have to do it። እግዚአብሔር በእውነት ሁላችንንም ይርዳን። አሜን በሉ እስቲ ወገኖቼ። ከዛ ወደፊት ይሄድና ምንድነው ያስቀመጥኩት መሰላችሁ? እዚህ ጋር ፊልጵስዩስ ምዕራፍ 1 ከ9 እስከ 11 ቅድም ያነበብነው ነው እዚህ ያስቀመጥኩት። ለእግዚአብሔርም ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር ትሆኑ ዘንድ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ጸልያለሁ አላቸው ጳውሎስ ለጢሞቴዎስ ሰዎች። የመጀመሪያው ምንድነው መሰላችሁ? ተመልከቱ። ዕውቀትና ማስተዋል እውነተኛ የበሰለ ፍቅርን ይወልዳል። ይሄ ዕውቀትና ማስተዋል ሰው በዕውቀትና በማስተዋል በሚኖርበት ጊዜ የእውነተኛ የበሰለ
ፍቅርን ይወልዳል። ይሄ እውነተኛ ማስተዋልና የበሰለ ማን ነው? እውነተኛ ማስተዋል። ቀጥሎ ደግሞ የበሰለ ፍቅር ደግሞ ምን ያመጣል? በትክክለኛ ምርጫ ላይ እንድንቆምና በውስጣችን ንጹህ እንድንሆን ያደርገናል። የበሰለ ፍቅር እወድሻለሁ እወድሃለሁ፣ ይሄ በእንትን ላይ የተመሰረተ አብሮ አደግነት ላይ በምናምንነት ላይ የተመሰረተውን አይደለም እላችሁ። እኔ የአጋፔን ፍቅር ነው የምነግራችሁ። ገብቷችኋል? የአጋፔ ፍቅር ማለት just because we belong to each other ክርስቶስ እኛን ስለወደደን በዚያ ፍቅር ሌሎችን የምንወድበት ፍቅር። ይሄ የበሰለ ፍቅር በትክክለኛ ምርጫ ላይ እንድንቆምና በውስጣችን ንጹህ እንድንሆን ያደርገናል። እዚሁ ያነበብኩላችሁን ነው እንደዚህ አድርጌ ያስቀመጥኩት። ከዚያ ንጽህናና ትክክለኛ ምርጫ ደግሞ ሲኖረን በሕይወታችን የጽድቅ ፍሬ እንዲሞላ ያደርጋል። የጽድቅ ፍሬ ጃንክ እየተወገደ ይሄዳል። የጽድቅ ፍሬ ብቻ ከቦርን አጌን ከዳግም ልደት የሚመጡ ፍሬዎች እየበዙ ይሄዳሉ። ይሄ ከተፈጥሮ ሳይሆን ምንድን ነው የሚሉት አንዳንድ ሰዎች፣ እኔ በሕይወቴ ዱርያ አልነበርኩም፣ ጠጥቼ አላቅም፣ ዝሙት አድርጌ አላቅም፣ ምናምን አላቅም ይላሉ። በተፈጥሮ ያላቸውን ኳሊቲ ያወራሉ። በተፈጥሮ ያለህ ኳሊቲ ራሱ ኃጢአት ነው። እሱ ራሱ ኃጢአት ነው። እግዚአብሔር መንግሥት የሚቆጠርልህ በዳግም ልደት ያገኘኸው ፍሬ ነው። ዳግም ከተወለድክ በኋላ በሕይወት የመጣው ነው ዋው የሚያስብለው እንጂ በተፈጥሮ ከአዳም ያመጣኸው ጨዋነት። ስለዚህ ትክክለኛና ንጽህናና ትክክለኛ ምርጫ በሕይወታችን የጽድቅ ፍሬ እንዲሞላ ያደርጋል። የጽድቅ ፍሬ ሲሞላ ደግሞ ምን ያደርጋል? የመጨረሻው ግን ምንድን ነው? የእግዚአብሔር ክብርና ምስጋና ያመጣል። ታርጌቱ ይሄ ነው። ጥቅሱ አሁን ከ9 እስከ 11 ያነበብ ነው። የኤንድ ሪዛልቱ ምንድን ነው? ለእግዚአብሔርም ክብርና ምስጋና። እግዚአብሔር ይከበራል፣ ምስጋናን ይቀበላል። ምክንያቱም በእነዚህ አይነት ነገሮች ውስጥ ስናልፍ ማለት የሕይወታችን ግቡ የተሳካ ይሆናል። ወገኖቼ ኃይለኛ ሰባኪ፣ ኃይለኛ ዘማሪ፣ ኃይለኛ ነቢይ፣ ኃይለኛ ጸሎተኛ፣ ኃይለኛ እንደዚህ እንደዛ በጣም ጥሩ ነገር ግን ለእግዚአብሔር ክብርን ካላመጣ ዋጋ የለው። አሜን። ለእግዚአብሔር ክብርን ካላመጣ በጣም ሰርቼ ምን የመሰለ ቤት ገዝቼ ምን የመሰለ መኪና ገዝቼ ምን የመሰለች ሚስት አግብቼ ምን የመሰለ ባል አግብቼ በጣም ደስ ይላል። ነገር ግን ዋጋው ከባድ የሚሆነው ለእግዚአብሔር ክብር ሲያመጣ ብቻ። አሜን በሉ እስቲ። ለእግዚአብሔር ክብርን ካላመጣ ዱቄት ነው፣ ዋጋ የለው። እግዚአብሔር ካልከበረበት ዋጋ የለው ወገኖቼ። እግዚአብሔር ሁላችንንም ይርዳን። እግዚአብሔር ግሎሪፋይድ ካልሆነበት ካልከበረበት ምን ዋጋ አለው? ንገሩ። ምንም የሕይወት ስኬት የምናጨበጭብለት ነገር ሁሉ እሰይ ብለን ከበሮ የምንደልቅለት ነገር ሁሉ if God is not honored እግዚአብሔር ኦነርድ ካልሆነበት ወገኖቼ ከንቱ ልፋት። ስለዚህ ቤታችንን እንመርምር፣ ሕይወታችንን እንመርምር፣ አሳባችንን፣ ራሳችንን፣ ኤቭሪቲንጋችንን እንመርምር ወገኖች። በእርግጥ እግዚአብሔር የከበረበት ነው ወይ? ልጆቻችንን፣ ትዳራችንን፣ ኤቭሪቲንግ እግዚአብሔር is he getting all the glory? እግዚአብሔር የከበረበት ነው ወይ? እግዚአብሔር ስሙ የተባረከ ይሁን። አሜን። ስለዚህ ለእግዚአብሔር ክብር መኖር ብዬ ነው ይሄን ትምህርት እያስተማርኩ ያለሁት። ይሄንን ሐሳብ ነው እንግዲህ ወደፊት አሁን በደንብ ቶሎ ተናግሬ መጨረስ እንፈልገው። የሕይወታችን ዋና ዓላማ እግዚአብሔርን ማክበር ነው። የመጀመሪያው ፖይንት የሕይወታችን ለምን ብሪዝ ታረጋ? እግዚአብሔር ለምን ኦክሲጅን በነፃ ለቀቀልህ? ኦኬ። እግዚአብሔር ለምንድን ነው ፀሐይ ብርሃንን የሚያስፈልጉንን ናቹራል ሪሶርሶች የሚሰጠን? ለእርሱ ክብር እንድትኖር። there is no other way, there is no other reason። ለእግዚአብሔር ክብር እንድንኖር፣ በእሱ ላይ እንድናምፅ፣ እሱን የሚያስከፋ ነገር እንድናደርግ አይደለም። ኤፌሶን ምዕራፍ 1 ቁጥር 11 እስከ 12 እዛ ጋር ተጽፎ ታገኛላችሁ። እዛ ስናነብ እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ
አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። ምን ይሻላል? እንዴት እናርግ ይህን ጥቅስ? እንደ ፈቃዱ ምክር ሁሉን እንደሚሰራ እንደ እርሱ ሐሳብ እግዚአብሔር ምክሩ ሐሳቡ ኤቭሪቲንግ ይዳል። አስቀድመን የተወሰንን እኛ ፕሪደስቲንድ የተደረግን እግዚአብሔር ሊያድነን ከቁጣው ሊያተርፈን አስቀድሞ የወሰንን ርስትን ተቀበልን ይላል። ኦኬ what is the purpose? ርስትን የተቀበልከው ለምንድን ነው? ይሄውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። የዳንከው ርስት የተቀበልከው በልሳን የምትናገረው እንደዚህ በደስታ የምትንበሸበሸው ለእግዚአብሔር ክብርና ምስጋና ትሆን ዘንድ ነው። that is the purpose of your life. ያ ነው የህይወት ዓላማ። የህይወታችን ዋና ዓላማ እግዚአብሔርን ማክበር ነው። የመዳናችን ዋና ዓላማ እኛ ከሲኦል እንድናመልጥ አይደለም፣ እግዚአብሔር ይከብር ዘንድ ነው። ከሲኦል ማምለጥ ገና በኋላ ነው የሚመጣው። who cares? ከሲኦል አምልጠ እግዚአብሔርን ሳታከብር ብትኖር ውጤታማ ስላልሆነ እግዚአብሔር የተጨነቀው እኛን ከሲኦል የማዳን አይደለም፣ ለራሱ ክብርን ያመጣ ዘንድ ነው። በእኛ መዳን በሉ እስቲ ይከብር ዘንድ በሉ ወገኖቼ። እግዚአብሔር ክብሩን ሁሉ ጠቅልሎ መውሰድ ይፈልጋል። ኢየሱስ ጌታ ነው። በስሜ የተጠራውን ኢሳይያስ ምዕራፍ 43 ቁጥር 7 እንደዚህ ይላል፣ በስሜ የተጠራውን ለክብሬም የፈጠርኩትን ዋት በስሜ የተጠራውን ሕዝብ ለክብሬ የፈጠርኩትን የሰራሁትና ያደረጉትን ሁሉ አምጡ አለ እግዚአብሔር። እግዚአብሔር የሰራውንም የፈጠረውን ሁሉ ለክብሩ ነው። ይሄም ለክብሩ የፈጠረው ሁሉ ደግሞ ወደ እርሱ እንዲመጣ ይፈልጋል። ወገኖቼ የትም አትሂዱ፣ ወደ እርሱ ነው። ምክንያቱም ለክብሩ ነው የፈጠራችሁ። የትም እንድትሄዱ አይፈልግም እግዚአብሔር። የማንም እንድንሆን አይፈልግም እግዚአብሔር፣ የእርሱ ብቻ። ስለዚህ ህይወታችን ትልቁ ፐርፐስ ታርጌት የእግዚአብሔር ክብር ነው። ይህን እያሰብን እንኖር። ፉልነስ ኦፍ ክራይስት ፕሊዝ። ይህንን እያሰብን ምንም ብናደርግ፣ ምንም ብንተራመስ፣ ሺህ ጊዜ ቸርች ብንተክል፣ ምን ብናደርግ፣ እኔ አሁን ኢትዮጵያ ሄጄ ከመጣሁ በኋላ ነው የመልእክት ወደ እኔ የመጣው። what is next እላለሁ። ቁጭ ብዬ አንድ ነገር ሰርቼ ስመጣ ምንድነው የሚቀጥለው እላለሁ። የሚቀጥለው ደግሞ ምንድነው? ጌታ ሆይ እግዚአብሔር ወደ ማስተዋል ሲያመጣ ይምላል የምታደርገው ሁሉ የምትሆነው ሁሉ ለራሴ ክብር አመጣ ዘንድ ነው። የማንም ስም እንዲጨበጨብ የማንም ስም እንዲጠራ እግዚአብሔር ምንም አይሰራም። የፍስሐ ስም እንዲጎላ አንድም ቀን አይምሮን ክሮስ አድርጎት አያውቅም። የራሱን ክብር ያመጣ ዘንድ ነው። ኢየሱስ ጌታ ነው። ምን አለንና ነው ስማችን የሚጠራው? እኛ ዜሮ። ስለዚህ በስሜ የተጠራውን ለክብሬ የፈጠርኩትን የሰራሁትና ያደረኩትን ሁሉ አምጡ። እሺ በሉ እስቲ አምጡ ነው እኮ ያለው አይደለም እንዴ? አምጣ። ገንዘብ ስጡ ስትባሉ ለሰው ስጡ የተባላችሁ እኛ አምጡ ያልናችሁ ይመስላችኋል? እሱ ነው እኮ አምጡ የሚለው። ይገርማችኋል። እስራኤላውያን ምን አለ? ሄዱና በግብፃውያን ፊት ሞገስ ሰጥቻችኋለሁ፣ በዝብዙ ቸስታችኋል አላቸው። ሄደው ሲሄዱ በግብፃውያን ፊት ሞገስ ሰጣቸው። ወርቁን ብሩን ሁሉ በዝብዘው እያሉ አካውንት እያደረጉ እየመዘገቡ እየሄዱ በቃ ወደ አሁን ግብፅስ ማን ነው ወደ ከነአን ስንሄድ ምን የመሰለ ጂፕላስ እሰራለሁ እያለ ሲንተባተብ እግዚአብሔር ምድረ በዳ ውስጥ ቀድሞ ሄዶ ጠበቀና ያን ጊዜ ሄዱና ውሰዱ ያልኳችሁን ሁሉ አሁን አምጡ አላቸው። Do you think he gives it for you? No, for his glory ነው የሚሰጥ። እንደዛ ሆልድ የምታደርገው ገንዘብ not yours. Let me tell you. ይሄ ከምድረ በዳ የወጣ የደከመ ድሃ ህዝብ እግዚአብሔር ሞገስ ባይሰጠው ኖሮ ባዶ እጁን ነበር የሚሄደው። እግዚአብሔር ሞገስ ባይሰጠን ኖሮ፣ እግዚአብሔር አቅም ባይሰጠን ኖሮ፣ እግዚአብሔር ማስተዋል ባይሰጠን ኖሮ እንደኛ ቺስታ የለም። እግዚአብሔር ሰው ስላደረገ ነው ሰርተ ገንዘብ ያገኘው።
He can let you stay in the hospital forever. 5 ሳንቲም እንዳታድገኝ ማድረግ ይችላል ጌታ። ይችላል አይችልም? But he is merciful. He is a God of blessing. Bless Araga. He sent, he gave you health and might. What ሰርተ እንድታገኝ ይገርማችኋል። ያን ያደረገው ጌታ ለምንድን ነው? It's not yours. እስራኤል የደከመ ድሃ ሕዝብ ነው። ሂዱና በዝብዙ ሲላቸው ግብፃውያን ጋር ሄደው የጠየቁትን ሁሉ ሰጧቸው። ብሩን፣ ወርቁን፣ ገንዘቡን፣ ምኑን፣ ጃኖውን፣ ጨርቁን፣ ምኑን ሁሉ እያሉ ዋው ወይ ጉብኝት እያሉ ሲሄዱ ምድረ በዳ ውስጥ ላጥ ብሎ ጠበቃቸውና ድንኳኔ ይሰራበት ዘንድ ያኔ ሞገስ ሰጥቼ የሰበሰብከውን አምጣ አለ። እስራኤልም ደግሞ ተመልከቱ፣ እግዚአብሔር እንደሰጠው የሚያውቅ ሕዝብ መልሶ ለእግዚአብሔር መስጠት አይከብደው። እስራኤልም የሰበሰቡትን ሁሉ ሙሴ ደግሞ ዴሊጌት አስቀመጠ። ባስልኤል ምናምን የሚባሉ መዝጋቢዎችን አስቀመጠ። ዕቃ የሚቀበሉ ተቀብለው ከምረው ከዛ ኧረ በስመ አብ በቃ አሉ። በቃ ከዚህ በላይ አያስፈልግም፣ ለቤቱ የሚያስፈልገው ተሰብስቧል ሲል እስራኤል ዝም ብሎ ያመጣል አሁንም ዕቃ። ከዛ ሄደው ሙሴ ይሄን ሕዝብ ንገረው አታምጡ በላቸው። በቃ ከዚህ በላይ የትም እናስቀምጣለን። እግዚአብሔር የነካው ሕዝብ በቃ እስኪባል ነው የሚሰጠው። እንደኛ የእግዚአብሔርን ካዝና ባዶ አያደርግም። የእግዚአብሔር ምሕረት የሚገባው ሰው እኔ ኪሴ ውስጥ ያለ ዲኔሮ ካሽ ለእግዚአብሔር ክብር ነው የሚል ሰው፣ እዚህ ቦርሳዬ ውስጥ የተቀመጠው የእግዚአብሔር ነው የሚል ሰው 5፣ 10፣ 50 አይሰጥም። ሂዱ ለድሃ ስጡ፣ እሱን መንገድ ላይ ለተቀመጠው የኔ ቢጤ ስጡ። ለእግዚአብሔር እንዴት 50 ብር 100 ብር ትሰጣለህ? በደንብ አድርጎ መስጠት ነው እንጂ because he gives it to you, right? አይደለም ወይ? Please allow me to teach you. እንዳስተምራችሁ ፍቃዱ። ሪጀክት አታድርጉ ወገኖቼ። የሆነ ሴንሲቲቭ ነገር ሲመጣ you know I am blessed. I'm not looking for any person's money. blessed እግዚአብሔር blessed life ሰጥቶኛል። እኔ ምንም ሌላ blessing አልፈልግም። ግን ወገኖቼ ለእግዚአብሔር ክብር መኖር ማለት ወገኖቼ እኔ ለክብሬ የፈጠሩት በስሜ የተጠራውን በክብሬም ምንድነው ለክብሬም የፈጠርኩትን የሰራሁትን ያደረኩትን ሁሉ አምጡ ነው ያለው። I gave it to you and you get back to me when I ask you ነው የሚለው። That's how you live for the glory of God. እንደዛ ነው እግዚአብሔር ክብር የምትኖረው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን በሉ እስቲ። ይሄ የኛ እኮ የሆነ ድሃ የኔ ቢጤ የሚረዳ ሰው ነው የምንመስለው እኮ። መባና አስራት የሚሰጥ ሰው እኮ አንመስልም። ድሃ የለም መንገድ ላይ የሚበላው ያጣውን ሰው የምንረዳ ነው የምንመስለው። ይቅርታ አድርጉልኝ። I am your pastor also on top of everything I am a spiritual leader and I teach አስተምራለሁ። የእግዚአብሔርን ቃል ማስተማር ነው ስራዬ። እግዚአብሔር ነው የፈቀደልኝ እንጂ ሰው አይደለም። እናንተ በእኔ ላይ በራሳችሁ ላይ ፓስተራችን ሁን ብላችሁ ከሌላ ቦታ አልጠራችሁኝም። እግዚአብሔር ነው የላከኝና እዚህ ቁጭ ብዬ ፓስተር ሆኜ የማገለግለው። So I do need to teach you the counsel of God. የእግዚአብሔር ምክር ለእናንተ መንገር ያስፈልጋል ወገኖቼ። እግዚአብሔር ሄዶ እስራኤልን ይሄን ድሃ 400 ምናምን ዓመት ጡብ ሲጠፈጥፍ አንድ ቀን ደሞዝ ያላገኘ ሕዝብ እግዚአብሔር በአንድ ቀን ምን አደረጋቸው? ብርና ወርቅ አንበሸበሻቸው። ሲሉ ደግሞ አምጡ አላቸው። እነሱስ ውልቅ አድርጎ ሰጡት። በእነ ባስልኤል ነው ማነው የሚባሉት መዝጋቢዎች፣ ዕቃ ተረካቢዎች። ኧረ ሙሴ ሕዝብ ገና እስራኤል ገና ከቤቱ ዕቃ ይዞ ብርና ወርቅ ይዞ እየመጣ ነው፣ ከልክላቸው። በቃ ለቤተ መቅደሱ የሚያስፈልገው ገቢ በቃ እንጂ ኧረ ጌታ ሆይ አንድ ቀን እንኳን በቃ የምንል ሪሶርስ ልቀቅብን እስቲ እላለሁ እኮ። እንዴ ለእነ ሙሴ የሰራህልን ለእኛ ለምንድን ነው የማትሰራው እለዋለሁ። ያውም የአዲስ ኪዳን አማኞች ጸጋው የተትረፈረፈላቸው ገና እስኪማሩ እንኳን የማይጠብቁ የእግዚአብሔር መንፈስ የሚያስተምራቸው መንፈስ ቅዱስ የሚያሳስባቸው። እኔ ጌታን የተቀበልኩ ጊዜ ታውቃላችሁ ምን አይነት ቋንቋ ነበር መሰላችሁ? አሳሰበኝ የሚባል ነገር ነበር። አታስታውሱም? ፓስተር ደስታ ያውቅ ይሆናል።
ሳሚም ያውቃል፣ ድሮ የነበረ ሰው ያውቃል። አሳሰበኝ የሚል ነገር አለ። መጥቶ ምንድነው ጌታ አሳስቦኛል ያዘው ያለው። ኢቭን እንጀራ ላይ ወጥ ጨምረው ጎርጓዳ ሳህን ውስጥ አድርገው ከድነው በፌስታል አድርገው ይፈልጓቸዋል እናቶች። ምንድነው ጌታ አሳሰበኝ ለባሪያዬ ምግብ ውሰጂ ብሎ። ታምናላችሁ? እኔ ስንጸጋ አብልተውኛል እንደዚህ በእውነትም እግዚአብሔር ርቦኝ ማለት ነው። በላዋጥቼ ለባሪያዬ ውሰጂለት አብዩ ብሎኛል እግዚአብሔር ብሎ ቁጭ ብሎ እጃይን አስታጥበው እስኪ በላ አረጋግጠው ይሄዳሉ ተነስተው። 5 ብር 2 ብር የቤት ውስጥ ሰራተኞች፣ ሰው ቤት ውስጥ የሚሰሩ ምስኪን ሰራተኞች እገሌ አገልጋይ እገሌን ፈልጋ ታገኘዋለች። 2 ብር ልትሰጠው እንካ ምንድነው ጌታ አሳስቦኝ ነው እንዴ? አረ ያሳስበን እንዴ ነው አይደለም እንዴ? አለማሳሰብ ለእግዚአብሔር ክብር የምትኖረው እኮ እንደዚህ ነው ወዳጄ። አሜን በሉ እስቲ። ለጌታ ክብር የሚኖረው ሰው እኮ ሰው ቤት እየሰሩ ምን ይያሉ እግዚአብሔር ከዛች ከሚያገኘው ሀብት ላይ ትእዛዝ ይሰጣል። መጥቶ ለገሌ ሂጂና ይሄ እኔ ትዝ ይለኛል አንድ ጊዜ ተማሙቼ የሆነ ሹራብ ነገር ነው ጃኬት ነገር ገዛው። ይሄን ስሰብክ ለብሳለሁ ብዬ በቃ ጌጠኛ ነው አስቀምጬዋለሁ። በላስቲክ ገብቶ ግድግዳ ላይ ተሰቅሏል። ከዛ ደቀቀ ቸርች ስወጣ የሆነ ልጅ አገኘው። ድሮ በጣም ወደው ሰው ሳላየው ቆይቻለሁ። ከስቶ በቃ ከሰውነት ጎድ ምን ሆነ ነው? ኧረ በስመ አብ ልሞት ገና እንደተጋባን ከወዳጄ ጋር ያኔ ብዙም ሪሶርስ አልነበረን። ምን ሆንክ? የፑልሞናሪ ቱበርክሎሲስ ሳምባ ምንድነው ምች ሳምባዬን መጥቶኝ ወደ 60 ቀን ሐኪም ቤት ተይቼ ነው የምወጣው አለኝ። ወይ አሁንም ሳየው ገና ሊመታው ነው ይሄ ልጅ አሁንም አልኩኝ። ምክንያቱም የለበሰው የሆነ የደቀቀ ሹራብ ነው ያለቀ ሹራብ። ኧረ በለው ናሺ ወደ ቤት እንሂድ ብዬው ወደ ቤት መጣን። ኧረ በእናትሽ ይሄ ልጅ ሊሞት ነው ሆነ የሚበላ ነገር አዘጋጅለት። እሷ እዛ ተፍ ስትል አንድ እንዲህ ምንድነው ሹራብ ነበረ ስጸልይ ለብሼ የምጸልየው እሱን ሰጠዋለሁ ብዬ አጣጥፌ ስዘገጃጅ እግዚአብሔር ያኔ ሰቀልከውን ስጠው አለኝ። እውነቴን ነው የምላችሁ ሊትራሊ መጥቼ እንዴ ያንን እግዚአብሔር መንፈስ ቅዱስ ያንን እንዲሰጠው ነው የሚያሳስበኝ አልኳት። ሰጠዋ እንዴ ምን ለብሼ ነው እሑድ የምሰብከው? ኧረ በደዛ ይቅር ስጠው። ከዛ በኋላ ቅድም የምጸልይበት ሹራብ መልሼው ያንን ከነላስቲኩ አጣጥፌ ሰጠሁት ልጁ። ይሄን ደግሞ ምሳውን በልቶ ምናምን ይሄን ደግሞ ልበስ አለ። ከዛ በኋላ ምን አለ? ይሄ ነገር ይበዛብኛል ከኔ ጋር አይሄድም አለ። እኔ መናጤ ዳኔ ይሄን ሹራብ ስለብስ ኬታ ምትቼ ነው ብዬ ነው የምናገረው። አይ እግዚአብሔር ይገባሃል ብሏል ይዘህ ሂድ ጭቅጭቅ አያስፈልግም አልኩት። ለሚቀጥሉት 2 ዓመታት ነው ምናምን ሲለብሰው ነው የኖረው እሱ። እኔ አሁን ልለብስ ራሴ እኮ አዲስ አበባ ሄጄ በስንት ጥገና ነው የገዛሁት ያንን ሹራብ ራሱ። ከዛም ከዚህም የተጠረቃቀመች 2 3 4 5 ምናምን ብር ተጠረቃቅማ ነው ያችን የገዛሁት። እሱ ደግሞ አውጣና ለዚህ ሰው እየሰጠው ይለኛል። ጠፋ እንደ በከተማው ሰው የሚታዘዝ እላለሁ። እኔ ደግሞ እነገሌ አሁን የኔ 40 ሹራብ አስቀምጠዋል ለነሱ ለምን አትነግርም ነው የምለው። እኔ አንድ ለናቱ ሹራቤን ስጥ የምትለኝ እግዚአብሔር ያሳስባል ወገኖቼ። ሀብታችሁ ላይ ያዛል። አሁን ዛሬ በሚቀጥሉት 1 ወር ምንም እዚህ ቤት እንዲገዛ አልፈልግም። ያን የምትገዢበትን ብር ሰብስበሽ ወስደሽ ለእገሌ ስጪው ወይ ለቸርች ስጪው ወይ እንዲህ አርጊው ብሎን ካልሆነ በእውነተኛ ለእግዚአብሔር ክብር እየኖርን አይደለም። አሁን ጧት እዚህ ቁጭ ብዬ ያን ፕሪንት ከዚህ በፊት በአማርኛ ያሳተምኩት መጽሐፍ አሁን በኦሮምኛ ለማሳተም ተተርጉሞ አልቆ ከቨሩን የሚሰራ ልጅ ከቨሩን ስራልኝ ብዬ አርት ነው የሚሰራው ኢትዮጵያ እና እንዲህ ነው ብዬ ላኩለት ኢንፎርሜሽኑን ትላንትና። ከዛ ስልክለት ዛሬ እዚህ ቁጭ ብዬ እዚህ ያመለኩ ያለው ልክ ስልኬን ሳየው የሱ ነው። ምናልባት ጊዜ እንዳልወስድበት ብዬ አነበብኩ። ይሄ አንተ ግማሹን የሰራኸው ስለሆነ ሙሉ ብሰራ 15000 ብር ነው ማስከፍልህ፣ አንተ ስለሰራኸው ግማሽ ነው ማስከፍልህ ብሎ ላከልኝ። እኔ ደግሞ ምን አልኩት መሰላችሁ? እኔ ደግሞ 15000 ብር እከፍልሃለሁ ስራው አልኩት። እስቲ
ሰውን አስደንቁ ወገኖቼ። አሜን በሉ እስቲ ሰው ይገረም። ሰው የተመነውን ዋጋ ቀንስ ብለን ጭራሽ ከዛ ላይ ማስቀንስ። live a blessed life ወገኖቼ። አሜን በሉ bless እኔ 15000 ብር ስላለኝ አይደለም አካውንቴ ውስጥ I want to give him። ምን ማለት ነው 7500 ብር የምሰጠው ለዚህ ትልቅ ስራ? ነውር አይደለም እንዴ? 15000 ነው የምሰጠው ስራው አልኩት። አንተ እኮ ድሮም በከፍታ ነው የምትመላለሰው አለኝ። በከፍታ አይደለም፣ እግዚአብሔር ልቤን ነክቶኛልና ነው እንጂ ሌላ አይደለም። I'm not rich, but at the same time I'm rich። ለሰምርኔስ ቤተክርስቲያን ነው ጌታ ምን አለ? ደሃ ነህ ነገር ግን ሀብታም ነህ ይላቸው። at the same time ሁለት ነገር ይነግራቸው። ምንም የለህም ደሃ ነህ ግን ደግሞ ሀብታም ነህ ይላቸው። ክብር ለእግዚአብሔር ይሁን። አሜን በሉ ወገኖች። እግዚአብሔር እውነቱላችንን ይርዳል። ለእግዚአብሔር ክብር መኖር ትፈልጋላችሁ? step out of yourself። ከራሳችሁ ውጡ። አሜን በሉ። ከሰልፊሽነት ውጡ። ከራሳችሁ ዓለም ውጡ። እግዚአብሔር ያዘጋጀው የክብሩ ዓለም አለ፣ እዛ ውስጥ ግቡ። የራስ ዓለም ውስጥ የኖርክ ለእግዚአብሔር ክብር መኖር አትችልም። እግዚአብሔር ለክብሩ የፈጠረው ዓለም አለው። where you sacrifice yourself፣ ራስን sacrifice አድርገህ ለሱ ክብር የምትኖርበት ዓለም አዘጋጅቷል እግዚአብሔር። your life is not in your hands። በእጃችን ላይ አይደለም ህይወታችን። ህይወታችን ያለው እግዚአብሔር እጅ ላይ ነው። እሱ እንዲህ ካዞረው ይገለበጣል። ስለዚህ እግዚአብሔር ላይ እጅ ላይ ላለ ህይወትን አልጨነቅም። እውነቴን ነው የምላችሁ፣ አልጨነቅም። እግዚአብሔር እጅ ላይ ላለ ህይወት አልጨነቅም። ምክንያቱም የኔ ጥሪ ምንድነው? ለእርሱ ክብር መኖር። ለእርሱ ክብር ከኖርክ ደግሞ በቅርብ ጊዜ አትሞትም። እርግጠኛ ነኝ በቅርብ ጊዜ አትሞትም። ምክንያቱም እግዚአብሔር ጅል አይደለም፣ ሞኝ አይደለም። የክብሩ ዕቃዎች ኬፕ ያደርጋቸዋል። አሜን በሉ because ይጠቀምባቸዋል። እንዴ ማሞኛለ። ዳዊት እኮ እንደዚህ አለ፣ አትግደለኝ አለው እግዚአብሔር። ብትገለኝ ሲኦል ያመሰግናል እንዴ አለው። ብትገለኝ መቃብር አያመሰግንህ? እኔ በህይወት ኖሬ ባመሰግንህ አይሻልም? አራዳ ነው እኮ ዳዊት ማለት እኮ። እግዚአብሔር እንደዚህ ቻሌንጅ እንደሚያደርገው ብሞት አሁን መቃብር አንተን እሰይ ዳዊትን ገደልክልኝ ብሎ አያመሰግንህም። እኔ ብኖር ባመሰግንህ ይሻላል፣ ሲኦል አያጨበጭብልህም አለው። ስለዚህ እግዚአብሔር ምን ያደርጋል? ሁል ጊዜ የክብሩን ዕቃ ፕሮቴክት ያደርጋል። ጌታ ስሙ የተባረከ ይሁን። አሜን። እግዚአብሔር እኛን ሲፈጥረን የራሱ የክብር ነጸብራቅ እንድንሆን ነው። ሲፈጥርሽ ህይወት፣ ሲፈጥርሽ ዝናሽ፣ እዚህ የተቀመጣችሁ ራይል፣ ወዳጄ፣ ፓስተር ደስታና ኤቭሪዋን፣ እግዚአብሔር ሲፈጥረን የክብሩ ነጸብራቅ እንድንሆን፣ ክብሩ በህይወታችሁ ሪፍሌክት እንዲያደርግ ነው። ዓለም ሲያይ የእግዚአብሔርን ክብር ያያል። ሃሌሉያ! የእግዚአብሔርን ምህረት ያያል። የእግዚአብሔርን ውበት በእኛ ውስጥ እንዲያይ ነው እግዚአብሔር እኛን የፈጠረን። በባህሪያችን በንግግራችንና በመናሳየው ታማኝነት ዓለም የእግዚአብሔር ማንነት ማየት አለበት። በባህሪያችን ዱግዳ ከአፋችን የሚወጣው ሰው የሚያቆስል ከሆነ አይደለም፣ ይሄ አይሆን። ኮንትሮል ዩርሰልፍ። አሜን በሉ ወገኖቼ። ራሳችሁን ተቆጣጠሩ። የምትናገሩት ሰው የሰውን እንትን ያደርጋል። ምን ይላል? አንድ ጊዜ ትላንት ነው መቼ የሰማው አንድ ቃል፣ ምላስ ምንም አጥንት የለውም ነገር ግን ከብረት የበለጠ ሰው ይሰብራል ይላል። አጥንት እንኳን የለውም ምላስ ይላል፣ ግን ከብረት ይልቅ የሰውን ቅስም ይሰብራል። በባህሪያችን በንግግራችንና በመናሳየው ታማኝነት ዓለም የእግዚአብሔርን ማንነት ማየት አለበት። እኛ የእግዚአብሔር ማስታወቂያዎች ነን። እኔ የእግዚአብሔር ማስታወቂያ ነኝ በሉ እስቲ። እግዚአብሔር በእኔ ይተዋወቃል በሉ እስቲ ወገኖቼ። ይገርማችኋል፣ እግዚአብሔር እኮ ራሱን የሚያስተዋውቅበት ሌላ መንገድ የለውም። አየር ላይ መጥቶ አያስተዋውቅ፣ በአንበሳ በኩል በቀጭኔ በኩል ራሱን አያስተዋውቅም። እግዚአብሔር በእኔና በእናንተ ለዚች ዓለም ራሱን ያስተዋውቃል። እግዚአብሔር ምን ያህል የከበረ እንደሆነ በኑሮዬ አቤት 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 እያለ ሰው እየተገረመ ያያል። እኛ የእግዚአብሔር ማስታወቂያዎች ነን። አሜን። ሁለተኛው ሐሳብ፣ ስለዚህ ከመጀመሪያው ከመውጣቴ በፊት የህይወታችን ዓላማ ምንድን ነው? እግዚአብሔርን አክብረን መኖር ነው። የተፈጠርነው እኛ ለእግዚአብሔር ክብር ነው። ሁለተኛው ሐሳብ፣ በዕለት ተዕለት ህይወት እግዚአብሔርን ማክበር አለብን። every day of our life
እግዚአብሔርን ማክበር አለበት የየዕለት ኑሯችን። ማቴዎስ ወንጌል ምዕራፍ 5 ቁጥር 16 እናነባለን። የመጀመሪያው ፐርፐዙ የህይወታችን ለእግዚአብሔር ክብር ነው የተፈጠርነው ብለናል። ሁለተኛው ደግሞ ኑሯችን እንኳን ለእግዚአብሔር ክብር ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ሃሌሉያ። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ። ምን አይተው? ንገሩኝ። ምን አይተው? መልካሙን ምን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ሁሉ ይብራ። ክብር ለእግዚአብሔር ይሁን። ምን አይተው? ቀደም ኑሯችን የኛ ፐርፐዙ ራሱ ኑሯችን ማን ነው የተፈጠርነው? እኛ ለእግዚአብሔር ክብር ነው። ነገር ግን የዕለት ተዕለት ኑሯችንና ተግባራችን ራሱ ለእግዚአብሔርን ማክበር አለበት። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ እንዲሁ ብርሃናችሁ በሰው ሁሉ ፊት እንዲሁ ይብራ። ኢየሱስ ጌታ ነው። አሜን። what you do wherever you go shopping ስትሄድ፣ ወደ ስራ ቦታ ስትሄድ፣ በመኖሪያ ሰፈር መካከል what you do must honor the Lord። እግዚአብሔርን ይህንን ሲያይ፣ የሰፈር ሰው ሲያይ፣ የሥራ ባልደረባ ሲያይ፣ ጓደኞች ሲያዩ እግዚአብሔርን እኛ በምንሰራው ሥራ ማክበር አለበት። ተጠንቀቁ። እያየን ነው። ሰው ምልልሳችንን እያየ ነው። ተግባራችንን እያየ ነው። ትዳራችን እንዴት እንደያዝን፣ ልጆቻችን እንዴት እንደምናሳድግ፣ ኢቭን ኢምፕሎይ የተደረግንበትን ስራ እንኳን እንዴት እንደያዝን ሰዎች ምን ያደርጋሉ? ያያሉ። and they glorify God because of what we do. don't work against yourself። በራሳችሁ ላይ አትስሩ ወገኖቼ። በራሳችን ላይ ነው። አንዳንድ ሰው መኖር አይፈልግም እንዴ? ሰውዬ መሞት ይፈልጋል እንዴ ይላሉ አንዳንድ ሰው ሳይ። በራሳችን ላይ እንዳናደርገው እግዚአብሔር ሁላችንን ይርዳን። ለእግዚአብሔር ክብር መኖር ሲባል ቤተ ክርስቲያን መድረክ ላይ ወይም በታላላቅ መንፈሳዊ ስብሰባዎች ላይ ብቻ የሚደረግ ነገር አይደለም። ለእግዚአብሔር ክብር መኖር ሲባል አንተ ለእግዚአብሔር ክብር ኖረ ጓደኞቼ ምናምን ይሄ ድሮ አብረን የተማርን ሲያገኙኝ አንተ እንኳን ለእግዚአብሔር ክብር የኖርክ ጌታን ያገለገልክ ይላሉ። የግድ አገልጋይ መሆን የለበትም ሰው ለእግዚአብሔር ክብር ለመኖር። ይልቁኑ በተራና ትናንሽ በሚመስሉ የዕለት ተዕለት ተግባሮቻችን ጭምር የሚገለጥ ነው እግዚአብሔርን ማክበር። ተራ በሚመስሉና ምስክቡ ማይባሉ ጥቃቅን ነገሮች በእነሱ የዕለት ተዕለት ተግባሮቻችን እንኳን እግዚአብሔር ይከበራል። You don't have to step up here and preach. መስበክ የለባችሁም እግዚአብሔር በእናንተ እንዲከብር። መዘመር ብዙ ቸርች ውስጥ የዚህ ስቴጅ አካባቢ ውርውር ማለት የለባችሁም እግዚአብሔር በእናንተ እንዲከብር። በእያንዳንዷ የዕለት ተዕለት ተራ ኑሯችን እግዚአብሔር ይከበራል። አሜን በሉ ወገኖች። ይሄን ታሳቢ አድርጋችሁ አድርጉት። እግዚአብሔር በእያንዳንዷ ጉዳይ እንኳን ይከበራል። ኢየሱስ ጌታ ነው። ገብቷችኋል? እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉ። ምግብ ስትበላ ትልቅ ጉርሻ ይሁን ትንሽ ጉርሻ ይሁን አጥንት መቆርጠም ይሁን whatever you do it for the glory of God ይላል። ይገርማችኋል? አይገርም? ይኸውላችሁ እዚህ ጋር ያስቀመጥኩት ነው ታለ እሱን ላንብብላችሁ። ሐዋርያው ጳውሎስ እንደ መብላትና መጠጣት ያሉትን በጣም ተፈጥሯዊና ተራ ተግባራት እንኳን ለእግዚአብሔር ክብር ማድረግ እንደሚቻል ያስተምረናል። ተራ ተግባራት፣ ተፈጥሯዊ የሆኑ ተራ ተግባራትን እንኳን ጳውሎስ ለእግዚአብሔር ክብር ማድረግ እንደሚቻል ያስተምረናል። በእንጀራዬ አትምጣብኝ የሚለው እኔ አገነስ የእግዚአብሔር ቃል ይመስለኛል። አደገኛ የሆነ የጥላቻ ቃል ይመስለኛል። አንተ ከእንጀራዬ አትበልጥም ማለት እኮ ነው አይደለም እንዴ? your values are not better than my እንጀራ እንደማለት ነው። እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ
ይሄ የምታደርጉት ነገር እግዚአብሔርን ያከብራል ወይ? እግዚአብሔር ለክብሩ በክብሩ አይደራደርም። ኦልዌይስ የምናደርገው የምናማው ሐሜት የምንጨፋጨፈው ለመጉዳት የምንሄደው ነገር ምን ያህል እግዚአብሔርን ያከብረዋል ብለን ሳናስብ እርግጠኛ ሳንሆን አናድርግ። አሜን። ይሄ አበሻ መሀል ይቅርታ እንትን ሆኗል። ይሄ ጠጠር መሬት ላይ የወደቀ ጠጠር የልቦና ድርሶ ድራሻችሁን ካጠፋ በኋላ ይቅርታ ይጠይቃቸዋል ማለት ነው። ያ it's right ይቅርታ መጠየቅ ግን first መልሰህ አስበው ማደርገው ነገር እግዚአብሔርን ያከብራል ወይ? የምትበሉ ወይ የምትጠጡ ብትሆኑ ማናችንም ነገር ስታደርጉ ለእግዚአብሔር ክብር አድርጉት። that is living for the honor of God, the glory of God። የእግዚአብሔር ክብር መኖር ማለት የምናደርገውን ሁሉ እግዚአብሔርን አስፈቅደን ማድረግ ማለት ነው። ለክብሩ ይሆናል ወይ ብለን ይህም ማለት የምናደርገውን ማንኛውንም ስራ በጥራት በቅንነት በታማኝነት ማከናወን እግዚአብሔርን ያከብረዋል። አሜን። የምታደርጉት ስራ ማንኛውም ስራ በጥራት እስቲ በጥራት በሉ፣ በቅንነት በሉ፣ እስቲ በታማኝነት በሉ። እነዚህ በእንደዚህ አይነት ሁኔታ ማድረግ እግዚአብሔርን ያከብረዋል። አገልግሎት በጥራት በታማኝነት በቅንነት፣ ስብከት በቅንነት በታማኝነት በጥራት፣ መዝሙር በጥራት። ብዙ ጊዜ ችግር የጥራት ችግር ነው። ሰዎችን ቶሎ እንትን ማለት ለዚህ ነው። you have to maintain quality because our God is a quality God ነው ብለው አይደለም። እግዚአብሔር ኳሊቲ ነው። ነገሮች ሲዘበራረቁ በጣም ይረብሸኛል because it is done for God ለእግዚአብሔር ነው የሚደረገው። ለዚህ ነው በዚህ ትንሽ ሴቲንግ እንኳን በእኛ ቸርች ሴቲንግ እንኳን ኳሊቲ ሜንቴን ማድረግ አለብን ብዬ የማስበው። ስብከቶቼ ኳሊቲ እንዲሆኑ እፈልጋለሁ። አዘማመሬ ጊታር አጨዋወቴ እንኳን ኳሊቲ እንዲሆን እፈልጋለሁ because I am doing not for you, for him። ለእናንተ አይደለም ለእግዚአብሔር ስለማደርገው ያ እሱን ኦነር የሚያደርገው ገብቷቸዋል። እሱን የሚያከብረው ዋው well done የሚለው እግዚአብሔር ገብቷቸዋል። well done you did it አይደለም እንዴ ያለው? መልካም አንተ በጎና ታማኝ ባሪያ አይደለም እንዴ ያለው? በደንብ ስለሰራው ነው እኮ ኳሊቲ ሜንቴን ስላደረገ ነው። በትክክል ስለሰራው መልካም አንተ በጎና ታማኝ ባሪያ በጥቂቱ ታምናልና በብዙ ሾመሃለሁ፣ ወደ አባቴ ደስታ ግባ። ወገኖቼ እግዚአብሔርን ማክበር ማለት በምናደርገው ነገር ሁሉ ማንኛውንም ስራ በጥራት ማድረግ፣ በቅንነትና በታማኝነት ማድረግ። ቢ ኦነስት። እግዚአብሔር እንዲያከብር ከፈለጋችሁ የምታደርጉት ኦነስቱ ታማኞቹ ነው። በታማኝነት ስጡ። በታማኝነት ከሰዎች ጋር ህብረት ፍጠሩ። በታማኝነት በቤተ ክርስቲያን ውስጥ ኑሩ። ዶንት ፌክ ኤኒቲንግ። ፌክ አታድርጉ። እግዚአብሔር ያያል። ገብቷችኋል? ስፔሻሊ ኢን ሂዝ ሃውስ ያያል እግዚአብሔር። በፍጹም ወገኖቼ ፊታችሁ ኮርኮንች አትደርድሩ። ከፊታችሁ ከባድ አታድርጉት። መንገዳችን ቀና የሚሆነው ለእግዚአብሔር ወገኖቼ በታማኝነት ስንኖር ነው። እግዚአብሔር ስሙ ይባረክ። በቤተሰብ ህይወት ይውላችሁ ከስራ ባልደረቦቻችን ጋር በሚኖር ግንኙነት በገንዘብ አያያዝና በግል ዲሲፕሊን ውስጥ እግዚአብሔርን ማክበር በመናደርገው ነው እኮ ያልኳችሁ ያለው አይደለም እንዴ? በቤተሰብ ህይወት ውስጥ እግዚአብሔርን በሚያከብር መልክ ቤትህን ያዘው፣ ልጆችህን ያዝ። your spouse ባልሽን፣ ሚስትህን እግዚአብሔርን በሚያከብር መልክ ከስራ ባልደረቦቻችን ጋር አብረን ከምንሰራቸው ሰዎች ጋር ኦኬ። እየሰማችሁ ነው? ልቀጥልታው። ከስራ ባልደረቦቻችን ጋር አብረን ከምንሰራቸው ጋር ከቤተ ክርስቲያን ወገኖች በገንዘብ አያያዝ how we handle our ፋይናንሳችን እንኳን የምንይዝበት መንገድ፣ በግል የህይወት ዲሲፕሊን እንዴት ነው ህይወትን የምትመራው? how you dress up, how you take care of yourself. it should honor God። እግዚአብሔርን ኦነር ማድረግ አለ። በዝርክርክነት እግዚአብሔር አይከብርም። ጸጉርን ባለማበጠር እግዚአብሔር አይከብርም። እርግጠኛ ይከብራል እንዴ? ጥርሳችንን ባለማረግ እዛ ገጠር እኔ ድሮ ምን አደርጋለሁ መሰላችሁ? የጥርስ ብሩስ ገዝቼ ከነንትኑ ሰጠዋለሁ ለአገልጋይ። ይሄንን እዚህ ላይ ታደርግና ታደርጋለህ።
ይሄ ጥርስ ላይ የተከመረው ቆሻሻ መሄድ አለበት ይላል። ከዛ አንዱ እንዲህ ሳረገው ሄዶ ቤቱ ገብቶ እንዲህ አረገና ገደልከኝ አለኝ። ምን ነው? ከዛን ቀን ጀምሮ ጥርሴን አመመኝ አለኝ። ከተቦረሸ ጊዜ ጀምሮ። ለምን መሰላችሁ? ነገርኩት እኮ እዚህ ላይ ተኝቶ የነበረው ቆሻሻ እንደ ብርድ ልብስ አሁን ሲነሳ በረደው ጥርስን አልኩት። ስለዚህ አታልብሰው፣ ሁለተኛ ፈቅፍቀው አልኩት። That's how you can be a leader for God's people አልኩት። ለእግዚአብሔር ሕዝብ መሪ መሆን የምትችለው በጸጋ በቅባት በልሳን እየተናገርክ ብቻ አይደለም። It takes how you handle your life, your personal አለባበስን፣ ኑሮህን፣ personal hygiene እንኳን እግዚአብሔር ማክበር አለበት። ዝንጥ በል እስቲ አልኩት። አይደለም እንዴ ፓስተር ደስታ እንዴ ነው እዚህ ላይ የምትጨምሩ? እኔ በጣም ደስ የሚለኝ ፓስተር ደስታ ብትንጥ ይላል። በቃ ይሄ ነው የኔ ቢጤ ነው የሰውዬ አልኩኝ። ከኛ እንዳንዱ ነው አልኩ። ሳይሆን እውነቴን ነው የምላችሁ። the way you ሚስቱ እሱ ሲመጡ ያበሩታል አካባቢው። እውነቴን ነው የምላችሁ። That's what we need. We need God's people, okay? God takes a glory from us. ይሄን በማረጋችን እግዚአብሔር ግሎሪን ይወስዳል። ሳሚ ከሚስቱ ጋር አመጣጣቸው አቀማመጣቸው ጀንተል ብሎ ሲቀመጡ ባላባት መስሎ ማለት ነው። ደስ ነው የሚለው እግዚአብሔር ለሕዝቡ መሪ ሲያደርግ you need to honor him with the way you take care of yourself. እኔ ብዙ ጊዜ ወዳጄን አንዳንድ ጊዜ አስወልቃታለሁ ልብስ። ዛሬማ ይሄን ለብሰሽ አትወጪም እላታለሁ። ቀይር ይወቅ። ኢቭን ጥፍሯ ላይ የምትቀባውን ቀለም እመርጣለሁ። እኔ ይገርማችኋል። ታምናላችሁ? እዚህ አስወልቂያት አውቃለሁ የተቀባችውን ቀለም። ይሄን ወደዛ ሌላ ይሄን ከለር አርጊ ብዬ ራሴ ምርጫ አደርጋለሁ። I'm telling you because እኔና አንቺ ስንወጣ እግዚአብሔር ክብሩን ይወስዳል። እኛ ደግሞ እናምራለን። አይመስላችሁም ወይ? ዋው! እሷ ራሷ ገበያ ሄዳ ገዝታ አታውቅም። I always buy her dress. ጫማ ልብስ ገዝቼ ነው። ይሄን የሚስማማትን የሚያውቀው አንድ ሰው ብቻ ነው በዚህ ምድር ላይ፣ ፍስሐ። Why? God gets the glory. አይደለም ወይ? ይሄው ልጆች ትልልቅ ልጆች አሉ ጊዜ ቁጭ ብለው ያውቃሉ። እኔ ሁል ጊዜ የፀጉር አሰራሯን everything comment አደርጋለሁ። አንዳንዴ ትናደዳለች። ብትናደጂም ሐሳቤን አልቀይርም። Why? Because the world, not the world, our God in heaven looks down on us. ያይናል አምላካችን እግዚአብሔር። ልጆቼ የእግዚአብሔር ልጆች እግዚአብሔርን የሚያኮሩ ልጆች ሃሌሉያ። ዝም ብለው ጺማቸውን የማይላጩ ጥርሳቸውን የማይበርጁ ዘር በል ከቤቴ ነው የሚለው እግዚአብሔር ራሱ። እግዚአብሔር ስሙ ይባረክ። whatever you do ወገኖች እግዚአብሔርን የሚያከብር መሆን አለበት። how you handle your finance። ገንዘብ ባንክ አስቀምጠን የቤትን ኤሲ አጥፍተን ላበላብ ስትሆን እግዚአብሔር ያዝንብሃል። አስነሳው ኤሲውን ይላል እኮ መጥቶ። ምን ይሄ ምን እንደው አስነሳው ኤሲው ራሱ መጥቶ ኤሲው ወደ 62 ያወርደዋል እግዚአብሔር ራሱ ብዬ እፈራለሁ። አንዳንድ ሰዎች እኮ ይቆጥርብኛል ብሎ 80 አድርገውት በጠራራ ሰመር ቁጭ ብሎ እግዚአብሔር ይማራቸው እነዚህን ሰዎች። እኔ ምን እላለሁ መቼም ቀንሰው ኤሲውን enjoy life። አሜን በሉ እስቲ። what is the money after all? ምንድነው? ኑሩ እስቲ፣ ተዝናኑ እስቲ። ሁልጊዜ እንጀራና ሽሮ ብቻ አይደለም፣ ለውጡ ምግብ ራሱ። ስለዚህ በቤተሰብ ህይወት ከስራ ባልደረቦቻችን ጋር በሚኖረን ግንኙነት በገንዘብ አያያዝና በግል ፐርሰናል ዲሲፕሊን ውስጥ እግዚአብሔርን ማክበር አለ። ለዚህ ነው ይሄንን ባዮሎጂ የሚመስል ትምህርት ማስተማር የጀመርኩት ዛሬ። ክብር ለእግዚአብሔር ይሁን። የሚገርማችሁ ይሄ አሁን ከመጨረሻ ላይ ያስቀመጥኳት ስራን በታማኝነትና በላቀ ደረጃ ወይም ኤክሰለንስ መስራት በምትሰሩት ስራ ውስጥ ኢምፕሎይድ ሆናችሁ በምትሰሩበት ጊዜ ማለት ነው። እግዚአብሔርን የማምለኪያና የማክበሪያ መንገድ እንደሆነ አስቡ። if you are employed at some point
no one forced you ማንም ፎርስ አላረጋቸው ራሳቸው ወዳቸው የተቀጠራችሁበት መስሪያ ቤት ውስጥ do not let them tolerate you እንዲታገሷችሁ አታድርጉ ኢንጆይ እንዲያረጓችሁ አድርጉ አሜን በሉ እስቲ እኔ ሰው እንዲታገሰኝ አልፈልግም እንግዲህ ግን ምን እንዲያርገው ቫልዩ እንዲያረገኝ ዋጋዬን በቃ የሰውዬ ማጣት አልፈልግም እንዲለኝ ነው የምፈልገው ሰራተኛ ከሆንኩ ማለት ነው ኦኬ ያ ምን ያረጋል ለእግዚአብሔርን የማክበሪያ መንገድ ነው ይሄ ክርስቲያን ነው ይሄ ሰውዬ በቃ የጌታ ባሪያ ቲታ አድርጎ መስሪያ ቤታችንን አትሞስፈር እንደቀየረው ተመልከቱ ይላል እግዚአብሔርን ያከብሩታል ኢየሱስ ጌታ ነው አሜን የመጨረሻው ሐሳብ ይሄ ነው ዋጋ የተከፈለበት ህይወት ሶስተኛው ሐሳብ ምንድነው you are not yours እናንተ የራሳችሁ አይደላችሁም እግዚአብሔር ዋጋ የከፈለባችሁ ስለሆናችሁ ምንም ያለ ማክበር መብት የላችሁም ማክበር ነው ግዴታችሁ ማለት you don't own yourself he owns you አሜን በሉ እስቲ እኔ ራሴን ኦውን አላረግም በሉ እስቲ እግዚአብሔር ኦውን ያረጋኛል በሉ ወገኖች ምክንያቱም በሉ እስቲ በዋጋ ገዝቶኛል በሉ እስቲ ተመልከቱ እኛን የመሰለ ሰው ዋጋ ያወጣል ብላችሁ ታስባላችሁ አዎ ይላል እግዚአብሔር ያውም ከባድ ዋጋ አለ በከባድ በልጁ ህይወት ነው የገዛን በጠራራ ፀሐይ በውርደት ተሰቅሎ እኛ ምን ሆነን የርሱ ሆነን በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ካለ በኋላ ምን ይላል በስጋችሁ እግዚአብሔርን አክብሩት ስለዚህ you don't own ስጋ ይሄ ስጋ በዋጋ ተገዝቷል ስለዚህ የራስ አይደለም so give the glory to God bring the glory to God through your flesh በስጋ ራሱ እግዚአብሔርን አክብር ለዚህ እኮ ነው ዝሙት ምናምን ክልከላ የሆነው አይ ኃጢአት የሆነው ለምንድን ነው በስጋችሁ እግዚአብሔር ምን አድርጉት ይላል አክብሩት ይላል ምንድነው የሚለው በስጋችሁ እግዚአብሔር በመናችሁ በሻራባሽታ በልሳናችሁ አላለም ኦኬ በአገልግሎታችሁ አላለም don't try to deceive God with what you do ገብታችሁ እግዚአብሔርን ዲሲቭ ለማድረግ አትሞክሩ በልሳን በመናገር ሃሌሉያ በማለት do not try to deceive him because you can't እግዚአብሔር ከኛ የባሰ አራዳ ነው እሱ ያውቃል እስቲ ዝም በልሳኑን አቆመው ነው የሚለው መጀመሪያ ይህን ጥቅስ ሄድና አንብብ ነው የሚለን በስጋችሁ እግዚአብሔር ምን አድርጉት ለምን በዋጋ ነው ለእግዚአብሔር ክብር መኖር የምንችለው እኛ የራሳችን እንዳልሆንንና በውድ ዋጋ እንደተገዛን ስንረዳ ለእግዚአብሔር ክብር የምትኖረው መቼ ነው እኔ ራሴ ነኝ እንደፈለኩ ሆናለሁ ስትል ነው ነገር ግን የራስህ እንዳልሆንክና የራስሽ እንዳልሆንሽና በውድ ዋጋ እግዚአብሔር የሸመተሽ ወይም የገዛሽ መሆኑን ስታውቂ ለእግዚአብሔር ክብር ትኖሪያለሽ you don't have any other option በቃ I live for God ገብቷችኋል ክርስቶስ በመስቀል ላይ የከፈለው ዋጋ የባርነትን ቀንበር ሰብሮ የእግዚአብሔር ገንዘብ አድርጎናል ሃሌሉያ no more slavery ክርስቶስ ምን አድርጓል he paid the price እዳችንን ሁሉ ከፍሏል ransom አድርጎናል ransom ማለት የተያዝንበትን እዳ ከፍሎ አውጥቶናል ስለዚህ አካላችን ዕውቀታችን ጊዜያችንና ጉልበታችን ሁሉ የእርሱ ንብረቶች ናቸው አይገርምም ወይ አካላችን ይሄ የፍስሐ አካል ምንድነው የጻፍኩት ለሙ ጊዜያችን ዕውቀታችን ጉልበታችን ሁሉ የእርሱ ንብረቶች ናቸው ስለዚህ ወገኖች እኛ የራሳችን ስላልሆነን ለእግዚአብሔር ክብር ነው ለማጠቃለያ ጥሪ ያረጋለሁ ህይወታችን ፍሬያማና ትርጉም ያለው የሚሆነው ከራሳችን አጀንዳ ወጥተን ለእግዚአብሔር ታላቅ ዓላማ ስንገዛ ብቻ ነው ህይወታችሁ ፍሬያማነት አሳስቧችኋል የህይወታችሁ የኑሮአችሁ ስኬታማነት አሳስቧችኋል ገና እየበላችሁ የጠጣችሁ የሚረብሻችሁ ነገር አለ ለምንድነው ሰው ደስተኛ የማይሆነው አሜሪካ መጥቶ የኖረ ለምንድነው የማይሆነው ህይወታችን ፍሬያማና ትርጉም ያለው የሚሆነው ከራሳችን አጀንዳ ወጥተን ለእግዚአብሔር ታላቅ ዓላማ ስንገዛ ብቻ ዛሬ እያንዳንዳችን ራሳችንን እንጠይቅ ኦኬ
የኔ መኖር ለማን ክብር ነው? ራሳችንን እንጠይቅ። አሁን ከሁሉም ነገር ላይ አንፕለግ አድርጉ። አይምሯችሁ ወደ ራሳችሁ ፕለግ አድርጉት። ፕለግ ኦን ዩርሰልፍ። ኦኬ። የኔ መኖር ለማን ክብር ነው? ለራሴ ነው? ለትዳር ጓደኛዬ ነው? ለልጆቼ ነው? ለአገሬ ነው? ለማን ነው? ወይስ ለእግዚአብሔር? እሺ። ሁለተኛው ደግሞ ንግግሬ፣ አስተሳሰቤና ተግባሬ የእግዚአብሔርን የክብር ውበት ለሰዎች ያሳያሉ ወይ? the way I live, the way I do business, the way I move in this community, በዚህ ዓለም ኮሚኒቲ መሃል የምመላለስበት መንገድ የእግዚአብሔርን የክብር ውበት ለሰዎች ያሳያሉ ወይስ it is hiding ይደብቃል? እንቆማለን ተነስተን ሁላችንም። ምክንያቱም ጸሎት ራሱ ጽፌያለሁ እዚህ ላይ። አይናችሁን ከፍታችሁ ያነበባችሁ አብረን እንጸልያለን ጸሎት። አሜን። ይጠቅማችኋል ይሄ ነገር። እውነቴን ነው የምላችሁ። whatever you do it so to the glory of God። ታደርጉት ነገር ሁሉ የእገሌ ሰርግ እንዲባል ነው እንደ የፈለግከው አልኩት። ቅርብ ጊዜ አንድ ልጅ ያገባ ነበር አዲስ አበባና በጣም ይጨነቅ ነበርና መጥቶ ጸልይልኝ አለኝ። ምንድነው የምጸልይልህ አልኩት። በቃ ብዙ ነገሮች አልተማሉልኝም። ሊሞ አግኝቻለሁ፣ ሊሞዚን አግኝቻለሁ ምናምን። ምን ይሰራልሃል ሊሞ አልኩት። ምን ይሰራልሃል? የእንትና ሰርግ እንዲባል ነው የፈለግከው? ማይንድ ዩር ኦን ቢዝነስ። ሂድና እግዚአብሔር ሆይ በእግሬም እንኳን ተጉዤ ይህች ልጅ አገባለሁ፣ አንተ ብቻ ከኔ ጋር ሁን በለው። እኔ ነው የምሰጥህ ምክር፣ አልጸልይልህም አልኩት። ምክንያቱም እኔ ሚስት ላገባ ስል ፓስተር ጌዲዮን የሚባል አዲስ አበባ ሳሚ አቋልኛ በጣም ያሳደገን በኢትዮጵያ የአዲስ አበባ ወንጌል አገልጋይ ነውና ሄድኩና ሚስት አግቡ ብሎ ሁሉ ጊዜ ስለሚጮህብን አሁን ላገባ ነው አስደስተዋለሁ ብዬ ሄጄ ሚስት ላገባ ነው አልኩት። እስማ አለ። ጁስ ጋብዘኝ። ቀጠና 2 ሙሉ ወንጌል ጀርባ ጁስ ቤቶች አሉ። ጁስ ጋበዘኝና ገና አሁን ሰው ሆንክ አለኝ። ገና አሁን ሰው የሚተማመንበት ሰው ሆንክ። በል እስቲ አውራኝ አለ። ጂኖ አልኩት። ይኸው አንድ ነገር ልምከርህ አለኝ። ሰዎች የድግስ ተራራ አለ የቬሎ የድግስ ተራራ ከፊታቸው አስቀምጠው እግዚአብሔር ሆይ ይሄንን ተራራ ከፊቴ አንሳ ይላል። እግዚአብሔር ደግሞ ራስን ያስቀመጥከው አንሳው አንተ ራስህ ይልሃል። ስለዚህ የድግስ ጣጣ ትተህ ሚስትህ ላይ ትኩረት አድርጋለህ። ቬሎ ወደ አውሮፓ ይመለስ አለኝ። በሬ ደግሞ ወደ እርሻ ይመለስ። አንተ ሚስት አግባ አለኝ። What is the purpose for us to look fancy? Fancy መምሰል የምንፈልገው why? Is it for the glory of God ወይስ ስማችን እንዲጠራ? ትላንት የልጃችንን ልደት በርዝዴይ እናከብር ነበርና ይሄ አልተሟላ ሲዋክባየ ወዳጄም ታውት ባይሟላ ይቅር ለዘላለም ባለው ይሄ ራሱ ያምራል። በቃ በዚህ ኢንጆይ እናርግ። why? our purpose is not ትርምስ። የኛ purpose የእግዚአብሔር ክብር ነው። እግዚአብሔር በጥቂቷም ነገር ከልብ ስናደርግ ይደሰትበታል። ክብር ለጌታ ይሁን። አሜን። እኔ እቺ ልጅ ታማ ነበር ታውቃላችሁ። እንደገና እንዲያው መጨረሻ ላይ ጊዜ ስታይ ብላኛለች እና እናንተ ልታመሰግና በጣም ታማ ነበር። በጣም በክፍቴ አንድ ቀን ባማታ እሷ ደውላ ጠራችኝ። ልጅቷ በቃ አሁን ከዚህ በኋላ እኔ ፈርቻለሁ ና አለች። ተነስቼ እየበረርኩ እኔም ሲሄድ በጣም ነው ውስጤ የተናወጠው። ግን አንድ ጥቅስ አሰብኩኝ። ምን የሚል? አልዓዛር መታመሙን በሰማ ጊዜ ኢየሱስ ምን አለ? የሰው ልጅ ይከብር ዘንድ ነው እንጂ ይሄ ሕመም ለሞት አይደለም ማለት። ይህ እውነቴን ነው የምላችሁ። ይሄንን ጥቅስ እያነበብኩ ነው ወደዛ ሆስፒታል የገባሁት። ኢየሱስ ይከብር ዘንድ ስሙ ይጠራ ዘንድ ነው እንጂ ልጄ ምንም አትሆንም አልኩኝ። ምክንያቱም እሷም እኔም የእግዚአብሔር መንግሥት ሰራተኞች ነን። እግዚአብሔር ሰራተኞቹን በሞት አይቀንስም ይጨምራለች። ይኸው ሳምንት ባልሞላ ጊዜ ውስጥ ድና መጣች። ክብር ለእግዚአብሔር ይሁን። ታንኪ በእውነት በዚህ አጋጣሚ አመሰግናለሁ። ሁላችሁም ተረባርባችሁ ጸልያችሁ መለሳችኋት። ተረባርቦ ማዳን የእግዚአብሔርን ፊት ማየት። አሜን በሉ እስቲ። ተረባርቦ የኛ ቸርች
ያልጠበቅኳቸው ሰዎች ራሱ እዛ ድረስ በመሄድ you visited her, you prayed for her, you showed her love. ጌታ ስሙ ይባረክ። thank you very much። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ስለዚህ ወገኖቼ መደምደሚያ ጸሎት አብረን ከቻላችሁ የምታነቡ ከሆነ አብረን እንጸልያለን። ጌታ እግዚአብሔር አምላክና አባት ሆይ በሕይወቴ ካንተ ክብር በቀር ሌላ ጣዖት እንዳይነግስብኝ እርዳኝ። ዕውቀቴ፣ ጉልበቴ፣ አገልግሎቴና የምመራው ሕይወት ሁሉ አንተን ብቻ ከፍ የሚያደርግ ይሁን። ሰዎች ለእኔ በሆነልኝ ሳይሆን ባደረክልኝ ባንተ እንዲደመሙ ሕይወቴን የመስቀል ምስክር አድርግ።